ይቅርታ አባት የኔ ሰላም እንዴት ታቋል? ሰላም ኧረ እኔ እንጃ አላውቃትም። ከሌላ ሰባይሽ ለማመን ይከብደኛል አፍቃሪሽኝና መምህር እንኳን ደህና መጡ። ማናት? ምን ነው ጥያቄን በጥያቄ አትመልስልኝ እሺ? ምን ቀንተሽ ምናምን ባልሆነ እንዴ ለምን ቀናለሁ? ምናልባት ወደሽኝ ልክ እንደ ወንድሜ ከሆነ አዎ እሺ ይሁንልሽ። ለማንኛውም ግን ሰው ጠይቀኝ። እንደሱ ነው እንዴ? በቃሽ ስራው ጋር እንሂድ። ሰላም እንዴት ናችሁ? እግዚአብሔር ይመስገን። ኃይሌ ነበር ይላከን። ብሌን እንዴት ናችሁ? ደህና። ስራ የሚሰራው እሱ ነው? አዎ ሱራ ይባላል። ኦኬ ከዚህ ፊት ምን ስራ ሰርተህ ታውቃለህ? ያልሰራው ስራ የለም ብታይ፣ በጣም ጎበዝ የስራ ሰው ነው። እሱ አያወራም እንዴ? አይ ብዙ ጊዜ ስለራሱ ችሎታ ማውራት ስለማይወድ ነው። እረኛ ቀበል ሰርተህ ታሳያለህ እንጂ አይደል እንዴ ሱራ? አዎ ውጤቱ ላይ ስለማተኩር ነው። መልካም ነገ ጧት መጥተህ ስራ መጀመር ትችላለህ። አንዳንድ ነገሮች ደግሞ ሰራተኞች ያሳዩዋል። እሺ እናመሰግናለን። ፋይን በቃ እሺ። ነገም እንደቀደሙ ፈዘዘና ከስራ ያባራል። እሺ ነገማ አንቺ የለሽም ማለ ያፈጣል ይዛ ውለታሽ ባድር ላይ እንዳይሆን ያስፈራል። ቱሉና ካልከኝ ቦታ አለው ቱሉና ከቀጠርከኝ ቱሉና ሳታስጠብቀኝ ቱሉና ሳታስቆመኝ እንኳን ያካፈሉት ሚስጥር ያጋሩት እቢላል ሲያረፍት ዛሬ ያወቁት ሳፈቅሽ በሰየቃራይ ምን ሆነሽ ነው? ሲጀመር አንተ ስራ ዲገር ነሽ። ራስሽ አይደለሽ እንዴ ስራ መጀመር አለብህ ያልሽው? እና ስራ እንዲርሳኝ ብያለሁ። ትላንት እኮ ስራ የጨረስኩት ከመሸ ነው። እና አትደውልልኝም ነበር? ስልክ እንዳይለኝ ያውቅ እና ባይኖርስ ቤት መታጠራኝም ነበር? አባዬ ካወቀ ይገላል፣ እኔንም ከልጅነት መዝገብ ይሰርዘኛል አላልሽ? እና ቢሆንስ? ቆይ ለምንድን ነው እየተናደድሽ ያለሽ? መምህር አይደለው እንዴ? መምህር ደግሞ ተማሪዎች ጋር ይናደዳል። እንደሱ ብቻ ነው? እና ለምን ይሆናል? ቆይ አንተ ስራ ረፈደብም እንዴ? ትላንት ስላመሸ ረፈድ አድርገህ ግባ ብሎኝ ነው። በቃ እሺ ናሽኝ እመጣለሁ ሄጂና ዋንቺ መንገድ እኔ አንቺን ስለምወድ ይመቸኛል ካንቺ ጋር ጨዋታ አይጥመኝም። ወይኔ ብትቀር ኖሮ ምን ታረጊ ነበር? እሱም ብትቀር አሳይ ነበር። ስራ እንዴት ነበር? በጣም አሪፍ ነበር። ብታይ አሪፍ ጓደኛ አግኝቻለሁ። እውነት በል ጥሩ ሰው ነው? ሴት ናት። ሴት እንዴ? አዎ ምን ነው? አይ ምንም ይሁን ያዝልቅላት። ምን ነው? የሥራ ባልደረባነታችሁ ከዛም መዝለሉ አይቀርም። በዚያ እየያዛችንማ ወዴት ነው የሚዘለው? ያው ወደ ባልና ሚስት ነው። የራስ ጉዳይ። እሺ ጭራሽ አታስቆመኝ። ቆይ ግን ለምንድን ነው የማታምኚው? ምኑን? ከኔ ፍቅር እንደያዘሽ ነው። እሱማው ያማል እንዴ? በሽተኛ መግለጽ ቢሳነኝ መግለጽ ቢሳ የዘመመን ልታቀና ልትፋለም ከደመና ተልኳለ የሚያበራ መፍቻው ቁልፉ ሁሌም ስራ 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 ልፋ ልፋ ጥረ ግረ ብላ ስራ ስራ ልፋ ልፋ ጥረ ግረ ብላ ስራ ስራ ልፋ ልፋ ጥረ ግረ ብላ ስራ 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 ማናስቦ ስለ ስኬት ግድ ሰጥቶት ለኔ ስሜት ሲያዝሩብኝ ሰርከላይ ከተልሃለው በሄድክበት በቆምክበት ሁሉ አይኖቼ ያላንተ በምድር ላይ ሌላ መቻ ያሉ እንደው አንተ። እሺ ሱራፌል ጭራሽ ስራንተ ተጋድመህልኛል።
አረ እንደዛ አይደለም አለቃ። አቤት ልብ፣ አሁን አንተም ልብ አለኝ ብለህ ታወራለህ? እንዴት መጣሽ? ምን ነው በመምጣት ደበረ? ሱራን አምሳን ብላ። ኦኬ ለዚህ ነው መምጣት ደበረ? አረ እኔ እንደዛ አላልኩም። ቢሃኒ ጭራሽ ማቆላመጥም አለ። ለማንኛውም ሴጂ ልመጥቼ። አንቺ ካላጎረሽኝ አልበላም። አትጨማለቅ ወደዛ። ቤልሙች አልበላም። በቃ ሻምጣ ልውደድሽ ጨምሬ አልበቃ ብሎኛል የእስካሁኑ ፍቅሬ ጊዜ ብወድሽ ባለኝ በሌላቅሽ ላንቺ ያለኝ ፍቅር ምን ጊዜም አያልቅም። እኔ በቂ እናስተያየት ነው የምጠራው። ልውደድሽ መልሽ ሃይ እህት ናት? አይ ፍቅረኛው ነኝ። አይ ፍቅሬን ተቀበለሽኛል ማለት ነው? ሲጀመር እኔ ማጉረስ አልወድም። እሺ ራስ ብላ ቻው በቃ አልፈራም ነገን እንዳምና አንቻለሽና በፍቅርሽ ከፍ ያደረግሽ እንደ ደመና ምሳቃውን እሺ መሄድ አለብኝ። የቤቴ ግርማ የንጋት ጮራ አምሮብኝ ታየው በይፋ ሆኛለሽና እሄዳለሁ እንጂ አንቺን ተከትዬ ዛሬ ትምህርት የለም? አልገባም። ለምን? ካንተ ጋር እዚህ መዋል ፈልጋለሁ። ያምሻል እንዴ? ትምህርት ትተሽ አቀልጂ በያውን እንጂ። ኦኬ ካና ተብያው ጋር እንደፈለክ ለሞ እንዲመች ነው። ኡፍ አረ በፈጠረሽ ነይ። እሺ በቃ አሁን እንሂድ። ሱራ እንዴት መኪናት መጣው? እሺ መጣው በቃ እሺ። እና እኔ እሱና እንዴ የምልሽ የኔ ቆንጆ ታውቂያለሽ፣ እኔ ምንም ፈልጌ አጥቻለሁ። ግን ደግሞ በእጅ ያዝት ወርቅ እንደ መዳብ እንዲሆንብኝ አልፈልግም። ታውቂያለሽ ሲጀመር ወንድ ልጅ ስትኮሪበት ሌላ ፍለጋ ይሄዳል። የዛኔ አንቺ ያኔ ስጠይቀኝ ሻለ ማለቴ እያልሽ ትዘፍኛለሽ። በዚህ ብቻ ማለት ነበር። ቤል ምን ነው? ምንም ዝም ብዬ እያሰብኩ ስንት ሰዓት እንዳስጠበቀኝ ታውቃለህ? ስንት ሰዓት ነበር እኔና አንቺ የተቀጣጣው? 9 ሰዓት ነው። እና አሁን እኮ 5 ጉዳይ ለ9 ነው እንዴ? እንዴ እኔ እኮ ፈልጋለሁ እስቲኝ ስበረን የመጣሁት። እውነት በል እውነት። ቆይ ግን ለምንድን ነው እንደዚህ አጣርፈሽ የጠራሽ? እየሄድን እናውራ። እሺ በቃ ነኝ እንሂድ። ስም እንስጠው። ምኑን? የኔና ያንተን ግንኙነት። እህትና ወንድም? ኧረ እባክህ በአባት ነው ወይስ በእናት? መወለድ ቋንቋ ነው። በል ወንድሜ ደህና ዋል። እሺ ፍቅረኛ ይቶኛል። ብዙ ነገር ባንቺ አይቻለሁ ማያዬ።